ነበር ግን አልሰማሁትም። ለምን በቃ እኔ ጭራሽ እንዴ እኔ ለልጄ እኔ ልሞትላት እኔ ቀድሜ እኔ ልሞትላት እኔ ሞቼ ለሷ ህይወት ልስጣት ይበደላል። እኔ ምልሽ ሙሉ ጤነኛ ነሽ አይደል? አዎ እጅ እግር አእምሮ ቅድም የጠቀስሽልኝ በሙሉ እያሰብሽ ደግሞ በአካልሽ እያነሳሽ እየተራመሽ የሰራሻቸው ናቸው። ሰው ይሄ ካለው ከዚህ በላይ ሀብት አለው። ጤነኛ ነሽ ደግሞ አይደለ? አሞሽ ተኝተሽ አልጋ ይዘሽ አታቂም። እንግዲህ እኔ ለና ምንድነው የተፈጠረው ወደሚለው ማለት ነው። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም ከዚህ በኋላ ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው ለአእምሮ እረስቼ ነው የምወጣው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንት ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ አታውቂም? አከበይ ስለዚህ 11 ዓመቴ ላንቺ 12 ምናምን ዓመት ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ብቻሽን አሁን በስተክክል አስበሽበት ንገር። ላንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። በተሻለ እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት አንቺ እድለኛ ነሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን ነው በረኪና ሆኖ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልሽ? ታዲያ እንደዛ የደከምሽላት ይሄን ሁሉ ሆነሽ ጎዳና ላይ በሚሰሩ ስራዎች ሰርተሽ ያሳደግሻት ልጅሽ አድጋልሽ 11 ዓመቷን ደርሳለች። እኔ እንደውም ይመስለኝ የነበረው ምን ልሁንልሽ ምን ላምጣልሽ ምናምን ስትያት የማይቻል ነገር ይሄን ሁሉ የከፈልሽላት ይበልጥ ደግሞ ልትከፊላት ደረሰችልሽ እኮ 11 ዓመቷ ነው። ታግዝሻለሽ ብትልቂያት ያን ተስፋ አስቆራጭ በረኪና ፊት ለፊት አድርገሽ አንቺ አታደርጊው እሷ እንድታደርገው በሚመስል መንገድ እኮ ነው ስትገልጪው የነበረው። ጭካኔ ይችበታል ቪዲዮ ላይ እንደው እንዴት መጣልሽ ብዬ ነው። እኔ እንግዲህ ያው እግዚአብሔር በሚያውቀው እኔ ምንም ከሷ ጋር እንትን በፍጹም እኔ በሰዓቱ እንኳን ደግም ያልሰማሁትም እኔ ያንን እንትን አልኩኝ በቃ ተነሽተኛ ያልኳት እኔ ደግም ያልሰማሁትም ድምጹን ቀንሼ ነው እቺን 11 ዓመት ልጅ በዚህ ስልክ ቁጥር ምናምን አግዙ ብዬ ድምጹ መልሼ አልሰማሁትም። ምናልባት መልሼ ብሰማው ኑሮ ያው ክብደቱ ይገባኝ ነበርና ቶ ነበር ግን አልሰማሁትም። ለምን በቃ እኔ ጭራሽ እንዴ እኔ ለልጄ እኔ ልሞትላት እኔ ቀድሜ እኔ ልሞትላት እኔ ሞቼ ለሷ ህይወት ልስጣት ነፍስ ቢሸጥ እሸጥላታለሁ ግን እሷ ማፈልግም እኔ ልጄ በቃ ጥሩ ህይወት እንድትኖርልኝ ብቻ ነው የምፈልገው። እና ያንንም ህይወት ለመስጠት በጣም ብዙ ነገር አድርጌያለሁና እኔ አልተረዳሁትም። ጭራሽ እኔ እንደዚህ አልተረዳሁትም። እንደዚህ ቃሉ እንደሚከብድ እኔ አልተረዳሁትም። ከዛ የሚገርም በቃ ተኛን ተቃቅፈን ምናምን ተኛን በቃ እኔ ማለት ከዛ ጧት ላይ ተነሳውና 40 ሰው ነው ያየው ደለትኩት ከቲክቶክ ላይ ደለትኩትና ከዛ ከ30 ከ40 ደቂቃ በኋላ
ማለት ቆይ እያልኩ ቆይ ነገ እያልኩ ነው እዚህ እድሜ ላይ ደርስኩት እንጂ ሁሉም አመት ለእኔ ከባድ ነው። እንኳን ልጅ ጨምሬ ብቻዬን የኖርኩት ህይወት ራሱ በጣም ከባድ ነው። እርቦኝ የምገባበት ሳይኖረኝ ማደሪያ አጥቼ ብዙ ማለት ነው። ልጅ ደግሞ ሲጨመር አስበው እና እኔም ማለት ያለፈውት ነገር የለም። በቃ እንደ ሰው ደከመኝ ማለት እኔ እንጃ። ከዛ ለምን በቃ አልኩኝ። ምናልባት አይታወቅም የሆነ ሰው የሚያገዛት ሊገኝ ይችላል። እኔ እንዳልኩ ነው በቃ ይሄ ነገር ነው እንደዚህ እያደረገ ያለው ይሄ ነገር ነው። ተነሳው ስል መልሶ የሚጥለኝ ይሄ ነገር ነው። ብዙ ነገሮችን የሚዘጋው በቃ ቪዲዮ ላይ ያልኩት እንግዲህ አንተ አልሰማውም። ደግ የተባለ ሰው እኔ ጋር ሲደርስ ክፉ ይሆናል። ሰጪ የተባለ ሰው እኔ ጋር ሲደርስ እጁ ያጥራል። በቃ አስተዋይ የሚባሉ ሰዎች እኔ ጋር ሲደርሱ ማስተዋላቸውን፣ ደግነታቸውን፣ ርህራሄያቸውን ያጣሉ። ስለዚህ ምንድነው አንደኛ በፍቅር ምናምን ብላት እንትን ትላለች። ደስተኛ አትሆንም። ትቻት እንዴት አትፈልግም። ትቻት 2 ሰዓት ብቆይ አትወድም። እንደውም አሁን ስታድግ እንጂ በፊት ጭራሽ ታለቀስ ሁሉ ነበር። የሆነ ቦታ ገበያ ምንም የሆነ ቦታ ልሄድ ጭራሽ እና እኔን በቃ እኔ 24 ሰዓት እሷ ወታ ተጫውታም ስትገባ በቃ አጠገቧ ወይ ስራ ቦታችን እዛው ቅርብ ስለነበረ በቃ በፈለገች ሰዓት እኔን ማግኘት ትፈልጋለች። እና አሁን በጸባይም እንትን ብላት እንትን አትልም። ደስተኛ አትሆንም። ፈቃደኛ አትሆንም። ትቻት እንዲሄድ ከኔ ውጪ ማንም አጠገቧ እንዲኖር አትፈልግም። ማንም ሰው አጠገብ መሆንም አትፈልግም። እና ስለዚህ እንዲጫነ ካላልኳት አይገባት። በቃ ምን እንድትሆን ነበር ያልገባኝ ነገር። በረኪና ገዝተሽ ፊት ለፊቷ አስቀምጠሽ እንደዛ ሁሉ ስትያት ምን እንድትልሽ ምን ጠይቃሽ ነው እንደዛ ያልሻት? እሷ እኮ ምንም አልጠየቀችኝም አልኩ። እኔ ግን ማድረግ ያለብኝ ነገር ማድረግ አልቻልኩም። ምግብ ቤት ውስጥ የለም። ነጠላ ጫማ አልቆባት እሷ አልጠየቀችኝም። ጸጉሯ ደርቋል፣ ቅባት የለም። በቃ እዚህ ላይ ለመገኘት አይደለም እኔ ይሄን ሁሉ የለፈውት የታገልኩት። ስለዚህ እኔ እንዳልኩ ነው በቃ ያለውን ነገር የሆነ ቦታ ሄጄ ራሴን ማከም ፈለኩኝ። እየወቀሻት ስለነበረ እኮ እኔ ጥያቄ ያነስኩልሽ ይገባሻል። እንዲሁኝልሽ ማለት ይሄን ይሆንኩልሽ ለምን እንኳን ይሄን አትታገሽኝም? ለምን እንድትጨቀጭቂኛለሽ? ለምን ይሄን ትጠይቂኛለሽ? ምናምን የሚሉ እሷን እየወቀሻት ስለነበረ ማለት ነው። እሺ እሷን የወቀስኩ የመሰለው እኔ ከፈጣሪ ጋር ነው ማለት ሁሉንም ነገር እንግዲህ እኔ እሱን አምኜ ነው ሁሉንም ነገር ያደረኩት። እሱ ያግዘኛል፣ ያው ያውቃል ሁሉንም ነገር ስለሚያውቅ እና ለየትኛውም ለጠየኩት ጥያቄ እኔ አላውቅም ማለት በጣም በትግል ነው ህይወቴን የገፋሁት። በጣም በትግል ነው በቃ ብዙ ነገር በትግል ነው የኖርኩት። የሰው ልጅ ሁሉ እንደዛ ነው። በርቀደም ስትዘረዘሪልኝ የሰው ልጅ ሁሉ አይደለም፣ ሁሉም ይለያያል። ጥሮ ግሮ ነው የሚበላው ሰው በሙሉ። አይ ሁሉም ይለያያል። ሁሉም ሰው እንዳሁን ሁሉም ሰው ነው እንደዛ አይደለም። እድሜ ልክ ተወል ከእናት ከአባት እንደ ልጅ ሳትሆን አድገምን ብለ ሰው የሆነ ህይወቱን ይጎዳል፣ የሆነ ህይወቱን ይበደላል። እኔ የምልሽ ሙሉ ጤነኛ ነሽ አይደል? አዎ። እጅ እግር አእምሮ ቅድም የጠቀስሽልኝ በሙሉ እያሰብሽ ደግሞ በአካልሽ እያነሳሽ እየተራመሽ የሰራሻቸው ናቸው። ሰው ይሄ ካለው ከዚህ በላይ ሀብት አለው። ጤነኛ ነሽ ደግሞ አይደለ? አሞሽ ተኝተሽ አልጋ ይዘሽ አታቂም። እንግዲህ እኔ ለእናንተ ቆሞ ሄደ ሁሉ ጤነኛ ነኝ እንጂ እኔ አላቅም እንዴት እንደምትረዱት። ስለ መስራት ካልቻልኩኝ ስራ ካላገኘው ልፋቴ መና ከቀረ በህይወቴ በመኖሬ ደስተኛ ካልሆንኩ ራሴን ከጠላው የቱ ጋር ነው ጤንነቴ? እሺ እኔ ስለ ልጅሽ እያወራሽ ስለነበረ ልጅሽ 11 አመቷ ነው። በጣም ታምራለች። ብዙ ደክመሻልባታል፣ ብዙ ሰርተሻታል አይደለ?